አርሰናል የሚኬል አርቴታ ቡድን ኤቤሬቺዜ በተለይ ደግሞ እነ ቡካዮ ሳካ ሌሎችም እነ ዴክላን ራይስ ድንቅ በነበሩበት ጨዋታ ከኤምሬትስ ስቴዲየም በጨዋታውም ከሰሜን ለንደን ደርቢ 3 ነጥብ ይዞ ወጥቷል። በጣም አስገራሚ ጨዋታ፣ በጣም የሚገርም ልዩነት፣ የማይገናኙ በጣም የትልቅና የትንሽ ቡድን ጨዋታ የሚመስል በጣም ልዩነት የነበረው ጨዋታ ነበረ። አርሰናል 4-1 በሆነ ሰፊ ውጤት ከፍጹም የጨዋታ ብልጫ ጋር ፍጹም የበላይነትን አሳይቶ በእያንዳንዱ እንቅስቃሴ በመከላከል በማጥቃት ቁጥሮችን በሙሉ አብጠርጥረን ስንመለከት አርሰናል በሚያስገርም ሁኔታ የዚህ የፕሪሚየር ሊግ መሪነቱን በደንብ ማጠናከር የቻለበትን ውጤት አስመዝግቧል። በኤምሬትስ ስቴዲየም የተደረገው ጨዋታ ተጠናቋል። ሌሎቹ ቡድኖች በተሸነፉበት ሳምንት አርሰናል ግን በጣም በአስገራሚ ሁኔታ ካፒታላይዝድ አድርጎ ነጥብ ይዞ ወጥቷል። 3 ነጥቦችን ይዞ የፕሪሚየር ሊግ መሪነቱ አሁን 26 ጨዋታዎች ይቀራሉ። 12 ጨዋታዎች 12 ሳምንታትን በእንግሊዝ ፕሪሚየር ሊግ ተመልክተናል። በዛሬው ጨዋታ ላይ በተለይ የሚገርም ብቃት ያሳዩ ተጫዋቾች አሉ። ሪካርዶ ካላፊዮሪ እንደ ወትሮ በጣም አስገራሚ ሙቭመንቱን የተመለከትንበት፣ ጁሪን ቲምበር፣ በተለይ ዊሊያም ሳሊባ እና ዴቪድ ራያ በጣም ድንቅ የነበሩበት ነበረ። ጋብሪኤል ማጋለሽ ይኖራል አይኖርም የሚለው ጥያቄ ከተረጋገጠ በኋላ እንደማይኖር ብዙ ሀሳቦች ሲነሱበት የነበረ ጉዳይ አለ። ለሁሉም አርሰናል በሰሜን ለንደን 3 ነጥብ ይዞ ወጥቷል። ሰሜን ለንደን አሁን ቀይ ሆናለች። የአርሰናል ደጋፊዎችም በአስገራሚ ሁኔታ እንግዲህ በስቴዲየሙ የመጨረሻ ደቂቃዎች ላይ የእያንዳንዱ የኳስ ቁጥጥር ላይ ሲያሰሙት የነበሩን ድምጽ ሲዘምሩት የነበረውን ጉዳዮች አነሳላችኋለሁ። ሀሳቦቻችሁን ጻፉልን። እንዴት አያችሁት ጨዋታውን? በሚገርም ሁኔታ የተጠናቀቀ አርሰናል 3 ነጥቦችን ይዞ ከዛ 3 ንጹህ ግቦችንም ያተረፈበት ነበረ። በጣም በሚያሳዝን መንገድም በጣም መቆጠር የሌለበት ግብ የተቆጠረበት ነበር። አስቀድሞ ሊያንድሮ ትሮሳር ግብ አስቆጥሮ አርሰናልን ቀዳሚ ያደረገ 36ኛው ደቂቃ ላይ። ከዛ በኋላ ግን ቀኑም ጨዋታውም ምሽቱም በሙሉ እያንዳንዱ ነገር የኤቤሬቺዜ ነበረ። ኤቤሬቺዜ ለቶማስ ፍራንክ ምላሽ የሰጠበት ነበረ። ከጨዋታው አስቀድሞ የቶትናሙ አለቃ ቶማስ ፍራንክ የሰጡት አስተያየት በጣም መነጋገሪያ ሆኖ ተመልክተነው ነበር። በጋዜጠኞች ኤቤሬቺዜ ወደ እናንተ እንደፈረመ ታስባላችሁ ተብለው ተጠይቆ ነበር። ከጨዋታው አስቀድሞ ኤዜ ብለው ጠየቁ። ማን ነው ኤዜ ደግሞ ብለው ነበረ ጥያቄውን ያለፉት። ኤቤሬቺዜ ግን በዛሬው ጨዋታ ላይ አም ኤቤሬቺዜ ብሎ እኔ ኤቤሬቺዜ ነኝ ብሎ ለቶትናም ደጋፊዎች ለቶማስ ፍራንክ ምላሹን በደንብ በግልጽ ያስቀመጠበት ጨዋታ ሆኗል። 4-1 በሆነ ውጤት ተጠናቋል። የመጀመሪያው ግብ በትሮሳርድ አማካኝነት የሚኬል ሜሬኖ አስደናቂ ፓስን የተመለከትንበት ነበር። የቶትናምን 5 ተከላካዮች በሙሉ እንግዲህ አፍዝዞ ያቀበለው ኳስ ቶትናም አስቀድሞ በዚህ በቻምፒየንስ ሊግ አሸናፊና በዩሮፓ ሊግ አሸናፊ መካከል የሚደረገውን የአውሮፓ ሱፐር ካፕ ጨዋታ ላይ የተመለከትነውን አይነት አሰላለፍ ይዞ ነበር የገባው። ከዛ በኋላ በዛ ጨዋታ ላይ እንዲሁም ከፒኤስጂ ጋር ጥሩ መፎካከር ችሎ ነበር። በዚህኛው ጨዋታ ላይ ግን ተመሳሳይ አቀራረብ ተመሳሳይ ተጫዋቾችን ይዞ ቢገባም አርሰናልና ፒኤስጂ በአንድ ደረጃ ላይ እንዳልሆኑ በጣም የተለየ ልዩነት ያለው ጨዋታ እንደነበረ የተመለከትንበት ነበር። አስገራሚ ቁጥሮችን ተመልክተናል። ኤቤሬቺዜ 41ኛው ደቂቃ ላይ 46ኛው ደቂቃ ላይ 76ኛው ደቂቃ ላይ 3 ግቦችን አስቆጥሮ ሃትሪክ ሰርቷል። አራተኛ ግቡን ደግሞ ማስቆጠር ይችል ነበር። 4-5 ግቦችን ማስቆጠር ይችል ነበር። በሱም ሲበሳጭም ተመልክተነው ነበር። ኤቤሬቺዜ በጣም ሲበሳጭ ነበር። ግቦቹን ባስቆጠረው ቁጥር ደስታውን የሚገልጽበት መንገድም የሚያስገርም ነበር። ኤዜ ማን ነው ለምን አላችሁ በሚል እንግዲህ አፍሬባቸዋለሁ የሚመስል አይነት እጆቹን ባፉ ላይ አድርጎ እንደ መሽኮርመም እያለ ደስታውን ሲገልጽ ነበረ። ሶስተኛውን ግብ ሲያስቆጥር ማሊያውን ማውለቅ ፈልጎ ነበረ። ዴክላን ራይስ ማሊያውን እንዳይወልቅ ሲከለክለው ነበረ። ከአንድ ጥሩ የቡድን መሪ ጥሩ አምበል የሚጠበቅ ነው። በእርግጥ አርሰናል የተቆጠረበት ግብ ምንም የማያጠራጥር በጣም ድንቅ ግብ ተቆጥሮበታል። የማርቲን ዙሜንዲ በጣም ቀላል ኳሶችን ፓስ ማድረግ የሚችለውን ኳስ በጃኦ ፓሊና ፕረስ ተደርጎ ጃኦ ፓሊና የቀማውን ኳስ ወዲያው ሪቻርልሰን ከረጅም ርቀት የዳቪድ ራያን ከግብ ክልሉ መውጣት ተከትሎ በአስገራሚ ሁኔታ በጣም ቆንጆ ግብ አስቆጥሯል። ነገር ግን አርሰናል ከመጀመሪያው ደቂቃ ጀምሮ እያንዳንዱ የአርሰናል ደጋፊዎች ጨዋታው ከመጀመሩም በፊት የዚህ ወደ አርሰናል የአርሰናል ጎር ግርግርዳ ላይ ሰቅለውት የነበረው
ቲፎ በትልቅ ደረጃ ያሰሩት ዚ አርሰናል የሚለው የአርሰናልን ተጫዋቾች ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ራይስን እና ጋብሪኤልን ዊሊያም ሳሊባን የያዘው በጣም ዚ አርሰናል የሚለው በጣም ድንቅ የሆነ ቲፎ አሰርተው በጣም ትልቅ ባነር ልንለው እንችላለን። ደጋፊዎች በጣም በደማቅ ድባብ የጀመሩት ጨዋታ ነበረ። ኤቤሬቺ በለንደን ደርቢ በጣም አስገራሚ ታሪክን አስመዝግቧል። አትሪክ ሲሰራ አንድ ተጫዋች ከረጅም ጊዜ በኋላ ነው በለንደን ደርቢ ላይ ይህንን አትሪክ የሰራ ተጫዋች በቅርብ ጊዜያት ላይ አልተመለከትንም። በለንደን ደርቢ የመጀመሪያው ጨዋታ ላይም አትሪኮችን 3 ግቦችን ያስቆጠረ የመጀመሪያው ተጫዋች ሆናል። ማንም ይህንን አድርጎ አያውቅም። በጣም ትልልቅ ስሞችን ትልልቅ ተጫዋቾችን በአርሰናልም በቶትናምም በኩል መጥራት ይቻላል። ነገር ግን በመጀመሪያው የለንደን ደርቢ ጨዋታ ላይ ሃትሪክ የሰራ አንድም ተጫዋች የለም። የመጀመሪያው እንግሊዛዊ ተጫዋች ሆኗል ከ1991 በኋላ ሃትሪክ መስራት የቻለ። አሁን አርሰናል ካፒታላይዝድ ያደረገበት በጣም አስገራሚ ጨዋታ የነበረ በደንብ የተመለከትናቸው ነገሮችም አሉ። ለምሳሌ ከጨዋታው መጠናቀቅ በኋላ ብዙ መገናኛዎች ኤዜና የአርሰናልን 3 ግቦች ያስቆጠራቸውን 3 ግቦች አያይዘው ኤድላይን የዜና ርዕሶቻቸው ኤቤሬቺ ኤዜ እንደሚሆን ምንም ግልጽ ነው። በአስገራሚ ሁኔታ ክረምቱን መነጋገሪያ የነበረው ዝውውር በመጨረሻም አርሰናል ለምን ከቶትናም አፍ ኤቤሬቺ ኤዜን ነጠቀ የሚለውን በደንብ ምላሽ የሰጠበት ነው። ከ1978 በኋላ አለን ሰንደርላንድ ግብ ካስቆጠረ በኋላ ከቶትናም ጋር አንድ የአርሰናል ተጫዋች ግብ ያስቆጠረበት ሃትሪክ የሰራበት የመጀመሪያው ጨዋታ ሆኗል። ከ1978 በኋላ 4-1 በሆነ ውጤት ተጠናቋል። ኤቤሬቺ ኤዜ ኤድላይን የዜና ሁሉ ርዕሶች እንደሆነ በደንብ የተመለከትንበት ጨዋታ ሆኗል። በአስገራሚ ሁኔታ የተጠናቀቀ ፍጹም ብልጫ፣ ፍጹም ማጥቃት ከፍጹም መከላከል የነበረ ጨዋታ ነው። ለሚኬል አርቴታ ቡድን ለእያንዳንዱ ተጫዋቾች ምስጋና ማቅረብ ይገባል። ዴቪድ ራያ ምናልባት ያቺን ግብ መመለስ ቢችል ኖሮ አርሰናል ግብም ያልተሞከረበት ነበረ። ለምሳሌ የመጀመሪያው የቶትናም ሆትስፐር ኦን ታርጌት ሙከራም ያ የሪቻርልሰን ግብ ነበረ። በአስገራሚ ሁኔታ ጨዋታው ለሁሉም ተጠናቋል። አርሰናል 3 ነጥቡን ይዞ ወጥቷል። አሁን የፕሪሚየር ሊግ መሪነቱን በነጥብ በጣም በእጅጉ ያሰፋበትን ጨዋታ የተመለከትንበት ነበረ። እንግዲህ በሰከንዶች ልዩነት በጣም ፍጹም ብልጫ እያንዳንዱ እንቅስቃሴ ወደ ግብ የሚቀየርበት ሆኗል። አሰልጣኝ ፔፕ ጋርዲዮላ ከትናንትና ኒውካስል ዩናይትድ ከተሸነፈ በኋላ አስተያየቱን ሲሰጥ አንዳንድ ነገሮችን ሲያነሳ ነበረ። በተለይ ለኛ በጣም ትልቅ ሽንፈት ነው ሲል ነበረ። በኒውካስል ዩናይትድ የደረሰባቸውን ሽንፈት አርሰናል እንግዲህ በተከታታይ ጨዋታዎችን እያሸነፈ የሚቀጥል ትልቅ ቡድን እንደሆነ ፔፕ ጋርዲዮላም ሲመሰክር ነበር። እንግዲህ የነጥብ ልዩነት ወደ 7 ከፍ ብሏል ከማንቸስተር ሲቲ ከፔፕ ጋርዲዮላ ቡድን ጋር ያንን ልዩነት ተመልክተናል። ጨዋታው ላይ ሚኬል ሜሬኖ እንዴት ተመለከታችሁት? በጣም አስደናቂ ነበር። የመጀመሪያው አሲስት ጀምሮ የተመለከትነው በጣም በጥሩ መንገድ እንቅስቃሴ ያደረገበት ነበር። ገብርኤል ማጋለሽ አይኖርም ሲባል ማን ይሸፍኗል? አማራጮች ሲቀርቡ ነበረ። ፒየሮ ኤንካፔ ያንን ቦታ ለመሸፈን የመጣው ሲባል ነበርና ያለምንም ክፍተት ገብርኤል ማጋለሽ አልነበረም ነበረ የሚሉ ጥርጣሬዎች እንዲኖሩ አድርጎ በሚገርም ብቃት ፒየሮ ኤንካፔ አስደናቂ ምሽት። ለምሳሌ ሙሐመድ ቅዱስን በጨዋታው ላይ ተመለከት ነው ማለት በጣም ከባድ ነው። ምናልባት ሪቻርልሰን ያቺን ግብ ያስቆጥር በጨዋታው ላይ ስለመኖሩ መጠራጠራችን እርግጥ ነበረ። በተለይ ሙሐመድ ቅዱስን እስከ ግብ የቶትናም ግብ ክልል ድረስ ሄዶ ፕረስ ያደረገ ኳስ እየነጠቀ ኳስ ይዞ ወደ አርሰናል የግብ ክልል እንዳይዞር ጭምር በማድረግ በአስገራሚ ሁኔታ ጨዋታው የተጠናቀቀበት ነበረ። ቁጥሮችን እንመልከት። አርሰናል በኳስ ቁጥጥሩ ፍጹም የበላይነት ነበረው። 17 የግብ ሙከራዎችን አድርጓል። ቶትናም 3 የግብ ሙከራዎችን ብቻ ነው ያደረገው። አርሰናል ከ17ቱ ግማሽ ያክሉ ኦን ታርጌት ነበሩ። 8 ኦን ታርጌት ሙከራዎችን አድርጓል። ከ8ቱ ደግሞ 4ቱን አስቆጥሯል። በአርሰናል በኩል ኤቤሬቺ ኤዜ ደግሞ 3ቱን ያስቆጠረ ተጫዋች ነው። አብዛኞቹ እንቅስቃሴዎች የአርሰናል ማጥቃት በሱ ላይ ተመሰረቱ ነበሩ። እያንዳንዱ ነገር እሱን የሚገልጹ ነበሩ። ቶትናም 2 ኦን ታርጌት ሙከራዎችን ብቻ ነው የሞከረው። አንዷም የዙቢሜንዲ ስህተት በቀጥታ ወደ ግብነት የተቀየረችው ነው። በፓስ አኩሬሲ በኩል የአርሰናል ተጫዋቾች 81% የፓስ አኩሬሲ ነበራቸው። በተመጣጣኝ እንግዲህ አርሰናል 110 ኪሎ ሜትሮችን ሸፍኗል። አርሰናል ተጫዋቾች በሙሉ የቶትናም ተጫዋቾች 101 ኪሎ ሜትሮችን በሜዳ ላይ ሸፍነው ተመልክተናቸዋል። ኖርዝ ለንደን ደርቢ በአርሰናል አሸናፊነት በኤቤሬቺ ኤዜ አሸናፊነት ሁዝ ኤዜ ሲባል ማን ነው ኤዜ ሲባል የነበረው ኤቤሬቺ ኤዜ እንግዲህ በአስገራሚ ብቃት እኔ ነኝ ኤዜ ብለው መልእክቱን ያስተላል
የተላለፈበት ነው። አሁን ለንደን ቀይ ሆናለች። ቶትናም እንግዲህ በደንብ ተደቁሶ ወጥቷል። በኤምሬትስ ስቴዲየም ከሜዳው ውጪ ዘንድሮ አልተሸነፈም ነበር። ለመጀመሪያ ጊዜ ሽንፈትን አስተናግዷል። በቶትናም በኩል ያንን መናገር ይቻላል። አርሰናል አሸንፏል። ቶትናም የተደቆሰበት ነበር። ለንደን ሰሜን ለንደን አሁን ቀይ ሆናለች። አርሰናል የሊጉን መሪነት በ6 ነጥብ ከፍ አድርጎ እየመራ ይገኛል። ሊቨርፑል ተሸንፏል። ማንቸስተር ሲቲ ተሸንፏል። ማርቲን ኦዴጋርድ በቀጣይ ይመለሳል። ጋብሪኤል ማርቲኔሊ በጨዋታው ላይ ተመልሷል። በተለይ ደግሞ የኑኒ ማዱዌኬ ጉዳትም እሱም ሲጠበቅ ነበር። በጨዋታው ላይ ተመልክተናቸዋል። እነ ቪክተር ዮኬሬሽ፣ ማርቲን ኦዴጋርድ ደግሞ በቀጣይ ጨዋታዎች ላይ በሙሉ ጤንነት በሙሉ ብቃት ይመለሳሉ። እያንዳንዱ እንቅስቃሴ ጋብሪኤል ማጋሌሽ እና ጋብሪኤል ማርቲኔሊም ሌሎችም ተጫዋቾች ነበሩ። በተለይ ጋብሪኤል ማጋሌሽ ከማርቲን ኦዴጋርድ ጋር በጋራ ቁጭ ብለው ጨዋታውን ሲመለከቱ ነበር። ቪክተር ዮኬሬሽም በኤምሬትስ ስቴዲየም ጨዋታውን ሲመለከት ነበረ። በተለይ ማጋሌሽ ሜዳ ላይ ያለ ይመስል ነበር። አርሰናል ግብ ሲያስቆጥር ደስታውን የሚገልጽበት መንገድ፣ ስሜታዊነቱን፣ ኢነርጂውን በደንብ ስንመለከት ነበረ። ቶትናም እንግዲህ በመጀመሪያው አጋማሽ ላይ አንድም ኦን ታርጌት ሙከራ ሳያደርግ የወጣበት ነበረ። የሪቻርልሰን የግብ ሙከራ ወደ ግብነትም የተቀየረው የመጀመሪያው የቶትናም የግብ ሙከራ ኦን ታርጌት ሙከራ እንደነበረ ተመልክተናል። ኤቤሬቺ ኤዜ 3 ግቦችን አስቆጥሯል። በአጠቃላይ ድንቅ የነበረ ጨዋታ ነው። በብዙ መንገድ በግብ ሙከራ እያንዳንዱ እንቅስቃሴ በኦን ታርጌት ኦፍ ታርጌት ሙከራዎች እያንዳንዱ ነገሮች በሙሉ በአርሰናል የበላይነት የተጠናቀቁ ነበሩ። ምናልባት ቶትናም ሆትስፐር በብዙ የቢጫ ካርዶችን በመመልከት ይበልጥ ነበረ፣ ብዙ የእጅ ውርወራዎችን በመወርወር ይበልጥ ነበር፣ ብዙ ጥፋቶችን በመስራት ቶትናም ሆትስፐር ይበልጥ ነበረ። በብዙ ሌሎች መለኪያዎች ግን የአርሰናል ፍጹም የበላይነትን የተመለከትንበት ነበረ። ምናልባት ቶማስ ፍራንክን በተመለከተ ስለሳቸው የሰሜን ለንደን ደርቢን ቅምሻ በደንብ ያገኙበት እንደነበረ መናገር ይቻላል። ሚኬል አርቴታ በመጨረሻ ደቂቃዎች ላይ ክርስቲያን ሞስኬራን በፒየሮ ኢንካፔ ቀይሮ አስገብቶ ሲሞክር ነበረ። ምናልባት በቀጣይ ጨዋታ ላይ ፒየሮ ኢንካፔ እንኳን ባይኖር ክርስቲያን ሞስኬራን ከዊሊያም ሳሊባ ጋር ማጣመር የሚቻልበትን እድል ሞክሯል። በርከት ያሉ ልዩነቶች የነበራቸው በሁለቱም ቡድኖች መካከል ቡካዮ ሳካ ጥሩ አጋጣሚዎችን ሲፈጥር ነበር። ኤቤሬቺ ኤዜ ደግሞ ፍጹም የጨዋታው ልዩነት ፈጣሪ የጨዋታውም ኮከብ ተብሎ የተመረጠበት ነበር። 3 ግቦችን አስቆጥሯል። ሃትሪክ የሰራበት ጨዋታ ነበረ። ቶትናም እንግዲህ የቶትናም ደጋፊዎች ገና ጨዋታው ሳይጠናቀቅ በኤምሬትስ የተሰጣቸውን ቦታ ጥለው ባዶ ወንበሮችን ስንመለከት ነበረ። በሳምንቱ መጨረሻ እንግዲህ ሌሎቹን ቡድኖች አንስቻለሁ። ሊቨርፑል በኖቲንጋም ፎረስት ተሸንፏል። ማንቸስተር ሲቲ በኒውካስል ዩናይትድ ተሸንፏል። አርሰናል አሁን የሊጉን መሪነት በደንብ ያጠናከረበት ነበር። ምናልባት በዚህ ሳምንት ቼልሲ ማሸነፉን ተከትሎ ወደ ሁለተኛ ደረጃ መጥቷል። ከአርሰናል ጋር ግን አሁን ያላቸው የነጥብ ልዩነት የ6 ነጥብ ልዩነት ነው። 12 ጨዋታዎች ተካሂደዋል። 26 ጨዋታዎች ደግሞ በቀጣይ ይቀራሉ። የቀጣይ ጨዋታ ደግሞ አንደኛና ሁለተኛ ደረጃ ላይ የተቀመጡት ቼልሲና የአርሰናል ጨዋታ ይጠበቃል። ማንቸስተር ሲቲ 22 ነጥቦችን ይዞ 3ኛ ደረጃ ላይ የተቀመጠ ቡድን ነው። ሊቨርፑል 11ኛ ደረጃ ላይ ይገኛል። አርሰናል ከሊቨርፑል በ11 ነጥቦች ከፍ ብሎ ከማንቸስተር ዩናይትድ ከቶትናም ሆትስፐር በ11 ነጥቦች ከፍ ብሎ የተቀመጠ ቡድን ሆኗል። አስገራሚ ውጤትም የተመዘገበበት ነበር። የሚጠበቅም ውጤት ነበረ። በቶትናም በኩል ጥሩ ቡድን ነው። ከሜዳው ውጪ በጣም ተረጋግቶ መከላከሉ ላይ ትኩረት አድርጎ ይጫወታል ቢባልም በዛሬው ጨዋታ ላይ የሚኬል አርቴታ ቡድንን ፍጹም የበላይነት ታክቲካል አቀራረብ በዛ በአውሮፓ ሱፐር ካፕ ጨዋታ ላይ የቶትናምን በጣም በዚህ አቀራረብ በ3 ተከላካዮች በአጠቃላይ በ5 ተከላካዮች የገባበት የመሃል ስፍራውን በደንብ መቆጣጠር በቁጥር መብለጥ የሚችልበትን አቀራረብ ተመልክተናል። አርሰናል ደግሞ የ3-5-2 ክፍተቶች አንደኛው በመስመር ቦታ ላይ ተጋጣሚ ቡድን ክፍተቶች ይኖራሉና ያንን ክፍተት አርሰናል ሲጠቀም ነበር። ከዛ በኋላ ቶትናም ወደ 4 ተከላካይ ሲመለስም 4-2-3-1 አጫወት ሲቀርቡ ከዛ በኋላ የሚኬል አርቴታ ቡድን አማካኝ ስፍራ ላይ ፍጹም የበላይነቱን ወስዶ በአስገራሚ ጨዋታው 4-1 በሆነ ውጤት ተጠናቋል። ስለ ኤቤሬቺ ኤዜ ሌሎችንም ተጫዋቾች በተመለከተ ነገ በዝርዝር ተንታኞች ምን አሉ ከጨዋታው መጠናቀቅ በኋላ በርካታ ሀሳቦች እየተሰጡ ይገኛሉ። በብዙሃን መገናኛዎችም አብዛኞቹ አርሰናል ደጋፊዎች የሰጧቸውን አስተያየቶች ይዘን በዝርዝር እንመለሳለን። የጨዋታው መጠናቀቂያ ላይ እንግዲህ እያንዳንዱ ፓስ ላይ የአርሰናል ደጋፊዎች
ደጋፊዎች በጣም ፌዝ ለቶትናም ተጫዋቾች ለቶትናም ደጋፊዎች በፌዝ መልክ ሲያዜሙ ነበረ። እያንዳንዱን የአርሰናል ተጫዋቾች ኳስ በነኩ ቁጥር ሲዘምሩ ሲያፌዙ ተመልክተናል። በጣም አስቂኝ አጋጣሚ ነበር። በኤምሬትስ ስቴዲየም በጣም ደማቅ ድባብ ነበረ። ፍጹም የበላይነት እንደነበራቸው በጨዋታው ላይ ተመልክተናል። ለሁሉም ጨዋታው በአርሰናል 3-4 በሆነ ውጤት አሸናፊነት ተጠናቋል። አርሰናል በጣም አስፈላጊ 3 ነጥብ ካፒታላይዝድ ያደረገበትን ነጥብ ይዞ የወጣበትን ተመልክተናል። ከጨዋታው ጋር በተያያዘ ሀሳቦቻችሁን ጻፉልን። ለአርሰናል በጣም አስፈላጊ ድል ነበረ። ነገ ደግሞ በማለዳው አዳዲስ ጉዳዮችን፣ ዝርዝር ነጥቦችን፣ የተንታኞችን ሀሳብ እንዲሁም ደግሞ ሌሎች አርሰናልን የተመለከቱ የጉዳት ዜናዎችንም ጨምረን ይዘን መጣለን። ለዛሬ ግን እንኳን ደስ አላችሁ። ምርጥ ጨዋታ ነበረ። 3 ነጥብ ይዘን ወጥተናል። ጤና ይስጥልን። በደህና አደሩልን።